የብርታት መንገድ አብሮነታችን አብሮነት ተመልሰን መተናል። የተወደዳችሁ ተመልካቾቻችን ዛሬ በሁለተኛ ቀን የጥያቄና መልስ ፕሮግራም ተገናኝተናል ማለት ነው። በድጋሚ እንኳን ለ1447ኛው የረመዳን ወር በሰላም አደረሳችሁ አደረሰን። የምትገኙት አብሮነት በረመዳን 10 ላይ ነው። አብሮነት በረመዳን 10 እንግዲህ 10 ዓመታትን ወደኋላ ተመልሶ የአብሮነት በረመዳን ፕሮግራሞችን እያስቃኛችሁ ይገኛል። እናንተም እየተከታተላችሁን ስለሆነ ከልብ እናመሰግናለን። አሁን የምትገኙት የጥያቄ ሰዓት ነው። እናንተም 9282 ላይ ኤቢን እያስቀደማችሁ የምትሳተፉበት ሰዓት ላይ ደርሳችኋል ማለት ነው። ሽልማቶቹ የሚሆኑት አንደኛ ለወጣው የኡምራ ሽልማት ነው። ይህንን ሽልማት ያዘጋጀልን ኦስካር ትራቭል ዞን ነው። ኦስካር ትራቭል ዞን እንግዲህ በክረምቱ ፓኬጅ አዘጋጅተዋል። እሱ ላይ የምትሳተፉ ይሆናል ለአሸናፊው ማለት ነው። ኦስካር ትራቭል ዞንን ከልብ እናመሰግናለን። ሁለተኛ ለሚወጣው ተወዳዳሪ ደግሞ የአረቢያን መጅሊስ ሽልማት ተዘጋጅተዋል። ይህንን ያዘጋጀልን ደግሞ የጋርኑር አረቢያን መጅሊስና ምንጣፍ ነው። የጋርኑርን ከልብ እናመሰግናለን። እንግዲህ አሁን በቀጥታ ወደ ዛሬው ጥያቄ ከማምራታችን በፊት ትላንትና ተጠይቆ የነበሩትን ሁለት ጥያቄዎች በማስታወስ የመጀመሪያው ይሆናል። ትላንትና ተጠይቆ የነበረው የመጀመሪያው ጥያቄ በእስልምና ስንት አይነት ጾሞች አሉ ይል ነበር። A3 B4 C2 D6 ይል ነበር። እንግዲህ መልሱ ቢ ነው። ቢ ደግሞ መልሱ 4 ነው። 4 ብላችሁ የመለሳችሁ ውድ ተመልካቾች አግኝታችሁታል ማለት ነው። ሁለተኛ ጥያቄ ተጠይቆ የነበረው የመዲና የቀድሞ ስም ማን ይባል ነበር ይላል። ኤ ሻም፣ ቢ በስራ፣ ሲ የስሪብ፣ ዲ ጀዚረተል አረብ ይል ነበር። እንግዲህ መልሱ ሲ ነው። ሲ ብላችሁ የመለሳችሁ ውድ ተመልካቾች አግኝታችሁታል ማለት ነው። በቀጥታ ወደ ዛሬ ጥያቄ የምናመራ ይሆናል። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። እናንተም ስልካችሁን ዝግጁ አድርጉ። ሽልማቱ የኡምራ ሽልማትና የአረቢያን መጅሊስ ነው። አጓጊ ሽልማቶችን በየሳምንቱ ሊኖሩ ይችላሉ። እናንተ ግን ነቃ ብላችሁ 9282 ላይ ኤቢን ያስቀደማችሁ ተሳትፏችሁን ቀጥሉ ማለት ነው። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። አብራችሁን ቆዩ። አብሮነት ተመልሰን መተናል። ውድና የተከበራችሁ ተመልካቾቻችን የምትገኙት አብሮነት በረመዳን 10 ላይ ነው። ሰዓቱ ደግሞ የጥያቄ ሰዓት ነው። 9282 ላይ ኤቢን እያስቀደማችሁ የምትሳተፉበት ሰዓት ማለት ነው። እንግዲህ በቀጥታ ለዛሬ ወደ ተዘጋጁት ጥያቄዎች እናመራለን። ለዚህኛው ጥያቄ 9282 ላይ ኤቢ አንድን አስቀድማችሁ ለየብቻ ትልካላችሁ ማለት ነው። የመጀመሪያው ጥያቄ እንደዚህ ይላል። የረመዳን ወር ጾም መቼ ግዴታ ሆነ? ኤ በሂጅራ በሁለተኛው ዓመት፣ ቢ ከሂጅራ በፊት መካ ውስጥ፣ ሲ በኢስራ ወልሚዕራጅ ሌሊት፣ ዲ በሂጅራ 5ኛ ዓመት። ደግምላችኋለሁ። የረመዳን ወር ጾም መች ግዴታ ሆነ? ኤ በሂጅራ በሁለተኛው ዓመት፣ ቢ ከሂጅራ በፊት መካ ውስጥ፣ ሲ በኢስራ ወልሚዕራጅ ሌሊት፣ ዲ በሂጅራ 5ኛ ዓመት። የተወደዳችሁ ተመልካቾቻችን እንግዲህ ለዛሬ ያዘጋጀነው የመጀመሪያው ጥያቄ ይህንን ይመስላል። ቀለል እንደሚል ተስፋ አደርጋለሁ። እናንተም 9282 ላይ ኤቢ አንድን አስቀድማችሁ በፍጥነት እንደተሳተፋችሁ ተስፋ እናደርጋለን። በቀጥታ ወደ ሁለተኛው ጥያቄ እናመራለን። አብራችሁን ቆዩ። አብሮነት ተመልሰን መተናል። የተወደዳችሁ ተመልካቾቻችን 9282 ላይ ኤቢን እያስቀደማችሁ የምትሳተፉበት ሰዓት ላይ እንገኛለን ማለት ነው። በቀጥታ ወደ ሁለተኛው ጥያቄ እናመራለን። ሁለተኛው ጥያቄ እንደዚህ ይላል። አምስተኛው ኸሊፋ የሚባሉት ታቢዒ ስም ማን ይባላል? ኤ አቡ ሁረይራ ረዲየላሁ ዐንሁ፣ ቢ ሰልማን አልፋሪስ ረዲየላሁ ዐንሁ፣ ሲ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ፣ ዲ ዑመር ኢብኑ አብዱልዓዚዝ። እደግምላችኋለሁ። አምስተኛው ኸሊፋ የሚባሉት ታቢዒ ስም ማን ይባላል? ኤ አቡ ሁረይራ ረዲየላሁ ዐንሁ፣ ቢ ሰልማን አልፋሪስ ረዲየላሁ ዐንሁ፣ ሲ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ፣ ዲ ዑመር ኢብኑ አብዱልዓዚዝ። ክብራትና ክብራን ተመልካቾቻችን ለዛሬ ያዘጋጀናቸው ሁለት ቀለል ያሉት ጥያቄ እነዚህን ይመስላሉ። እንግዲህ እናንተም 9282 ላይ ኤቢን እያስቀደማችሁ ለመጀመሪያው ኤቢ 1 ለሁለተኛው ደግሞ ኤቢ 2 አድርጋችሁ እንደተሳተፋችሁ ተስፋ እናደርጋለን። ስፖንሰሮቻችንን ከልብ እናመሰግናለን። ኦስካር ትራቭል እና
የጋርኑር አረቢያን መጅሊስ ናቸው። እንግዲህ ለመጀመሪያ ወይም አንደኛ ለወጣው ለሚያሸንፈው ሰው የዑምራ ሽልማት ተዘጋጅተዋል። ይህንን ያዘጋጀልን እንግዲህ ኦስካር ትራቭል ዞን ነው። ከልብ እናመሰግናለን። ሁለተኛ ለሚወጣው ደግሞ የጋርኑር አረቢያን መጅሊስ የአረቢያን መጅሊስ ሽልማት አዘጋጅቻለሁ ብሏል። እናንተም ነቃ እያላችሁ 9282 ላይ መሳተፋችሁን እንድትቀጥሉ በአክብሮት እንጋብዛለን። በነገውም ዕለት እንግዲህ በአዳዲስና ቀለል ባሉ ሁለት ጥያቄዎች ወደ እናንተ እንመጣለን ማለት ነው። እስከዚያው አሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት